ኢሳያስ አፈወርቅ ሱዳን እንደገቡ ተሰማ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ባደረጉት ግብዣ ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን ገብተዋል። ከሩዋንዳ የሚሰሙ ዜናዎች አስደንጋጭ ሆነዋል። 4000 የሃይማኖት ተቋማት እንደተዘጉ ተገለጸ። ዝርዝሩም በኋላ እንገልጻለን። ፕሬዝዳንት ትራምፕ ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ እንደሚችሉ አስጠነቀቁ። አሜሪካ ከ19 ሀገራት የሚመጡ ሰዎችን የግሪን ካርድ ሁኔታ ላይ ምርመራ ጀመረች። ጃፓን የተመሳሳይ ጾታ ሀገሯ ላይ እንዳይደረግ ወይም ጋብቻ እንዳይፈጸም በፍርድ ቤት ማገዷ ተሰማ። አድማጭ ተመልካቾቻችን ቪዲዮአችን ከተመቻችሁ ላይክ እንዲሁም ሰብስክራይብ ቪዲዮ ስንለቅ እንዲደርሳችሁ ደውል ምልክቷን በመጫን ፈጣንና ትኩስ እውነተኛ የሆኑ ዜናዎችን ከፈጣን ዜናዎች ማግኘት ይችላሉ ማለት ነው። እናመሰግናለን። ወደ ዜና ከመጀመሪያው ዜና ስንጀምር ወደ ሩዋንዳ እንገባለን። 4000 የሃይማኖት ተቋማት ተዘጉ። የሩዋንዳ ፕሬዝዳንት ፖል ካጋሜ እውነተኛ እምነትን ከማስፋፋት ይልቅ የሀገሪቱን ዜጎች እየበዘበዙ ናቸው ሲሉ በሀገሪቱ ውስጥ በፍጥነት እየተስፋፉ የመጡት አብያተ ክርስቲያናትን ወቀሱ። ዜጎች በሃይማኖት ሽፋን ለብዝበዛ መዳረጋቸው አብዝቶ በመናገር የሚታወቁት የሩዋንዳ መሪ ፖል ካጋሜ በሀገሪቱ ከፍተኛ ፍጥነት እየተስፋፋ መጥቷል ያላቸውን አብያተ ክርስቲያናት በሰላ ቃል ተችተዋል። ካጋሜ ሐሙስ ዕለት ለጋዜጠኞች በሰጡት መግለጫ አብያተ ክርስቲያናት እንደ ጦርነትና ስራ አጥነት ያሉ ዓለም አቀፍ ችግሮችን ከመፍታት ረገድ የተጫወቱት ሚና ውስን መሆኑን ተናግረዋል። አንዳንዶች እውነተኛ እምነትንና ልማትን ከማበረታታት ይልቅ ተጋላጭ ዜጎችን ይበዘብዛሉ ሲሉ አብያተ ክርስቲያናትን በንግግር አስጠንቅቀዋል። እንደ DW ዘገባ በሩዋንዳ ያለፈው ነሐሴ ወር ብቻ ከ4000 በላይ አብያተ ክርስቲያናት የጤናና የደህንነት ደንቦችን ባለማክበር ተዘግተዋል። የሀገሪቱ አስተዳደር ቦርድ እንደገለጸው የአንዳንድ አብያተ ክርስቲያናት ፈጣን እድገት አሳች ትምህርቶችን በማሰራጨት ከአባላት የገንዘብ ትርፍና ንብረትን ጨምሮ የግል ጥቅምን በማሳደድ ላይ የተመሰረተ ነው ብሏል። ካጋሜ የሃይማኖት ተቋማት ከትርፍ ይልቅ በትምህርት በጤናና በማህበራዊ እድገት ላይ እንዲያተኩሩ በማሳሰብ እምነት ሰዎችን በማሳደግ እንጂ ማደህየት የለበትም ሲሉ አሳስበዋል። እኛ ሀገርም እንደዚህ አይነት ነገሮች ቢደረጉ ጥሩ ነበር። በቀጥሎም ወይም ደግሞ በሌላ ዜና አሜሪካ ከ19 ሀገራት የመጡ ሰዎችን የግሪን ካርድ ሁኔታ ላይ ምርመራ ጀመረች። አሜሪካ በዋይት ሃውስ አቅራቢያ ጥቃት ተፈጽሞ 2 ብሔራዊ ዘቦች ከተገደሉ በኋላ ምርመራ ጀምራለች። የትራምፕ አስተዳደር ከ19 ሀገራት የመጡ ዜጎች የቋሚ መኖሪያ ፍቃድ ግሪን ካርድ ሁኔታ እንዲፈተሽ አዘዋል። በጥቃቱም ጋር በተያያዘ በ2021 ከአፍጋኒስታን ወደ አሜሪካ የገባ ግለሰብ የታሰረ ሲሆን ትራምፕ ከጥቃቱ በኋላ ከአፍጋኒስታን የሚመጡ የኢሚግሬሽን ሂደቶችን አቋርጧል። የግሪን ካርዳቸውም እንዲታይ የተደረጉ ሀገራት ዜጎች መካከል ከአፍጋኒስታን በተጨማሪ የኤርትራ፣ ሶማሌ፣ ሊቢያ፣ ኢራን፣ የመን፣ ኩባ እና ቬኔዙዌላ ዜጎች አሉበት። ትራምፕ ከጥቃቱ በኋላ ከሶስተኛው ዓለም የሚደረጉ እንቅስቃሴዎች በቋሚነት አቆማለሁ ያሉ ሲሆን ለሀገራቸው ዜጋ ላልሆኑ ሰዎች የሚደረግን የፌዴራል መንግስት ጥቅምም አቆማለሁ ብለዋል። የግሪን ካርድ ሁኔታ ፍተሻ ከተካሄደ በኋላ ምን እንደሚደረግ ያልታወቀ ሲሆን በርካቶች ግን በግፍ የመባረር እርምጃ ሊወሰድ እንደሚችል ሰግተዋል። ይገርማል እኮ ምን እናደርጋለን። ያስደነገጠኝና ያስገረመኝ ትክክል መወሰን ያለበት ኢትዮጵያም ላይ መደገም ያለበት ውሳኔ ጃፓን ወስናለች። የጃፓን ከፍተኛ ፍርድ ቤት በሀገሪቱ የተመሳሳይ ጾታ ጋብቻን በህገ መንግስት ከለከለ። ፍርድ ቤቱ አዲሱን ህግ በ2026 የመጀመሪያ ዓመት ላይ ተፈጻሚ ያደርጋል ተብሎ ይጠበቃል። የሀገሪቱ ህገ መንግስት አንቀጽ 24 ትዳር በሁለት ጾታዎች በሴትና ወንድ መግባባት ላይ ሲደርስ ይፈጸማል ይላል ብለው ህገ መንግስቱን አርቅቀዋል። ጀግና በርቺ ብለን እኛም ሀገራችን ላይ እንዲህ እንዳይደረግ የግብረ ሰዶምን እየተቃወምን አሁንም ቢሆን ድጋፋችንን ከመስጠት አናቋርጥም። ፈጣን ዜናዎች አድማጭ ተመልካቾቻችን ወደ ቀጣይ ዜና እናልፋለን። የኢሳያስ ነገሮችን እያወዛገበ ይገኛል። የኤርትራው ድብቁ ኢሳያስ ፕሬዝዳንቱ አንድ ወሬ ተሰማ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን ገባ። ለምን ገባ የሚለው ብዙ
አወዛጋቢ ነገሮችን አፈጥሯል። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ባደረጉት ግብዣ ፕሬዝዳንት ኢሳያስ አፈወርቅ ፖርት ሱዳን ገብተዋል። ፕሬዝዳንት ኢሳያስ አፈወርቅ ኤርትራ ከሱዳን ጋር በተለያዩ ደረጃዎች የሁለትዮሽ ግንኙነት የበለጠ ለማሳደግ በጋራ እንደምትሰራ ተናግረዋል። የሱዳን ወታደራዊ መሪ አልቡርሃን ከጀነራል ሐምዳ ደጋሎ ጋር ጦርነት ውስጥ መሆናቸውን ተከትሎ ኤርትራ ለአልቡርሃን ወታደር በማሰልጠን እንዲሁም የሱዳን አየር ኃይል ተቀብሎ በማስተናገድ ድጋፍ እያደረገች መሆኑን በጀነራል ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ያስታወቀ ሲሆን ኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ ማውጣቱ የሚታወስ ነው። እናም ከዚህ ጊዜ በኋላ ምን ሊሆን እንደሚችል አናውቅም። ቢሆንም ግን ኤርትራ ብትጠነቀቅ የሚያዋጣት ይመስለናል። ምክንያቱም ሐምዳ ደጋሎ ያለውን ከማድረግ አይመለስም። በሌላ ዜና አሜሪካ በእገዳ ልታረገው ነው ሀገሯን። ፕሬዝዳንት ትራምፕ ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ እንደሚችሉ አስጠነቀቁ። ትራምፕ ከታዳጊ የዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚደረግ ዘላቂ እገዳ ያሉትን እርምጃ የሚወስድ እቅድ እንዳላቸው በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው አስታውቋል። ይህ ትራምፕ ሀሳብ የተሰማው ባለፈው ሮብ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ በከፈተው ተኩስ ህይወታቸው ካለፈ በኋላ ነው ተብሏል። ፕሬዝዳንቱ ጥቃቱን ተከትሎ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የስራ ፍቃድ እንደሚመረመር ማዘዛቸውንም ተገልጿል። አድማጭ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ እያመሰገንን ደጉን እየተመኘን መልካሙን እየተመኘን ቪዲዮአችንን ላይክ እንዲሁም ሰብስክራይብ ቪዲዮ ስንለቅ የደወል ምልክቷን በመጫን ቪዲዮአችን እንዲደርሳችሁ ስለሚሆን እናም አጋሮቻችን የፈጣን ዜና ቤተሰቦች ስለምትሆኑ እያመሰገንን ቀጣይም እስከምንገናኝ ድረስ ደጉን እየተመኘን ሁሌም እንደምንለው መልካም ነገ ይመቻችሁ።